አንተ ውሻ ባለጌ ነው ውሻ ነው ከሽ ውሻ ምን አባት ፈልገህ ነው ከኔ እቃሽን ይዘሽ ደግሞ ውጪ ተነስ ይሄ ቪዲዮ ሁሉ ፐብሊክ ላይ እለቅልሻለሁ እስካሁን ያፈርሻቸው እንታይገለን ፎሎወርሽ እንዳለ ራሱ ይተውሻል እገልሃለሁ ህይወት እንደሚጠፋ ግደኝ አሁን ተነስሽ ውጪ አልወጣም ውሻትን ከኝ ቆሻሻ የሆነ ጊዜ ሻወር ቤት ምን የሆነ ቪዲዮ ምናምን ራሴን ያየሁት ቀረጽኩት በጣም የሚያምረው እያሰበች ተራክተም ሻወር ቤት ውስጥ ነው ውሃ ነከነከውማ ከዛ እስከመጥኩት ምናምን ያው ችግሩ ስልክን ሲጠፋ በምናምን እንጂ አንቺ ጨራቅ ነሽ ቪዲዮ ታጠፋታለህ ቪዲዮ ሳታጠፋት ከዚህ ቤት አልወጣም ይኸውልሽ ትሰሚያለሽ አንተ ምን አይነት ቀልዴታም ነህ ቀልዴታም ነህ እሺ አንቺ ተረጋጊ ውሻ አረ ፕራይቬሲ ላይ ምናምን ታስቀምጫለሽ ያ እሱማ ይጋለኝ እና ለኔ ትልክልኛለሽ እሱን ይላክልሽ እንዴ ናገቼ አሁን ተሳይ አረ እኔ አሁን ሌላ ነገር ነው ማስበው አሁን ከምታሳይኝማ ያምረና ኖ እንዴ አሁን ችግር የለውም እኔ ስልሽ በይሳት አየሁት ማለት ከከያዘኝ በኋላ ቲክቶከሮች ስትባሉ አይል በቪዲዮ ምናምን ነገር ጥላችሁ ትሄዳላችሁ እንዴት በቃ ለፍቅር ይዛችሁ አራኒ እኮ ማለት አልኩኝ በጣም ጨዋኔ ስልክ ራሴ ጨዋኔ ስለ ላታምነኝ ትችላለህ ማለት እንደዚህ አይነት ነገሮች አላረግም እንዴት እንደሆነ ካንተ ጋራስ እንደዚህ አይነት አላውቅም ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገኝተናል በዛሬ ፕሮግራማችን እንግዲህ ለየት ያለ ፕሮግራም ነው ይዘንላችሁ መጣለው የዛሬው ባለ ታሪካችን እንግዲህ ማየት የተሳነው እንደሆነና እንግዲህ አንድም ሴትም ማግብቶ እንደሚኖር ነግሮኛል እንግዲህ የራሱ ድርጅት እንዳለና ይሄም ማየት የተሳነው የመጣው የማየት ችግር የመጣው ከአደጋ እንደሆነ አጫውቶኛል ነገር ግን ሚስቱን ያገባት ማየት ካቆመ በኋላ እንደሆነ ነግሮኛል እሷም እንግዲህ አሁን ላይ ተሰማርታ ያለችው ቲክቶከር እንደሆነችና ቲክቶከር ሆና በጣም ብዙ ተከታይ እንዳላትና ተጽዕኖ ፈጣሪ እንደሆነችም ነግሮኛል ፎቶዋንም አሳይቶኝ ልኮልኝ ነበር እኔም ሳያት እንግዲህ እውነትም ተጽዕኖ ፈጣሪ እኔም የማውቃት ቲክቶከር ነች እና እሷም እንግዲህ የተለያየ ወጣ ያለ ጸባይ ያለባት ነገር ግን አሁን ላይ ይሄ ነገር በጣም ገነነብኝና ከቲክቶክም አልፎ እንግዲህ ከብዙ ወንዶች ጋርም ትሆናለች የሚባል ወሬም እየሰማሁ ነው ሰውም ፎቶም እየላከልኝ ነው ነገር ግን እኔ ብዙ ሰው በመጠየቅኝ ቁጥር ያንተን ስልክ ልከውልኝ ነው አንተ ጋር የመጣሁት እንግዲህ ብዙ ሴቶችን ፈትኖ ለብዙ ሰዎች እንግዲህ ታድጓል ብዙ ትራንን ታድጓል ብዙ ወንዶችን ታድጓል ብሎኝ ነው አንተ ጋር የመጣሁት ብሎኛል እኔም እንግዲህ እሱ በሰጠኝ መረጃ መሰረት እንግዲህ ቲክቶክ ካንቺ ጋር መስራት ፈልጋለሁ ብዬ በማዋራበት ወቅት እንግዲህ በጣም ብዙ ሰዓት ላይ እምቢ ብላኝ ሁላ ነበረ ነገር ግን ብዙ ገንዘብ እከፍልሻለሁ ብዬ ብዙ ገንዘብ ስጠራላት ተስማምታ እመጣለሁ ብላኛለች እንግዲህ እሷ ደግሞ እዚህ መታ ነገሮችን በደንብ ግልጽ አድርጌ ለባሏ ለማሳየት እሞክራለሁ ነገር ግን እንግዲህ እንደማውቃት ከሆነ እንደዚህ ነገር መታረግ አይመስለኝም ነገር ግን እስቲ ነገሮችን አጣርቼ ለባሏ እንግዲህ ማስረዳ ይሆናል እሱም እፎይ አስደርገዋለሁ እፎይ እንዲል አደርገዋለሁ ብዬ አስባለሁ እስቲ እሷ መታ የሚፈጠረው ነገር አብረን ምን ይሆናል አብራችሁን ቆዩ ያው እንግዲህ ተመልካቾቻችን አሁን ቤሪ ደውላልኝ ደርሻለሁ ብላኛለች እንግዲህ እሷን ተቀብያት ደግሞ የሚፈጠረው ነገር አብረን ምን ይሆናል አብራችሁን ቆዩ ቤት ያውራል ወደርሽው ያ ለስለኝ ቤት ካፌ እንገናኛለን ብዬ ነበር ሰላም ነው እንዴ ቤት የኔ ቤት ቅርብ ይላል እንዴት ነህ አለው ስራ አሪፍ ነው ስራ ምንም አይደለም አያል ቲክቶክ ላይ እንደማይሽ ነሽ በጣም ቆንጆ ነሽ አመሰግናለሁ ደስ ይላል እኔ ስልሽ በጣም እከታተልሻለሁ ሲጀምር ያን ቲክቶክ ላይ ብዙ ተከታይ አለኝ እኔ ታዋቂ ቲክቶከር ነኝ ለዛ ነውና ቢያንስ ኮላብ አድርገን የሆነ ቲክቶክ አዋርችሽ ያለው ደግሞ ገንዘብ ሰጥሻለሁ ብዬሻለሁ ብዙ ሰው ስለሚያወራኝ ለዛ ነው ትንሽ ግራ እንትን ያልኩት ተየቆየሁበት ማለት አንዳንዴ ፌክ ምናምን ስላለ እውነተኛ ሰው በደንብ አጣርቼ ነው ላገኝ ይችላል እንዴ ማንኛው ሰው ዝም ብዬ አላገኝ እኔ ቲክቶክ አክቹአሊ ሰርቼ አላውቅም ግን ቲክቶክ ላይ ፌመስ እንዳንቺ ያለ አይደለ ፌመስ መሆን እፈልጋለሁ አይደለ ላይቭ ላይ ገብቼ ምናምን ነው ይቻላል ምን ችግር አለው ታፕታፕ አድርጉ ምናምን ማለት በቃ እየተመረመርኩኝ ነበር ታፕታፕ አድርጉ ብዙ ነገር ነው ሰራው ያው ስራ ብለህ ከያዝኩ በደንብ እንትን ትላለህ እኮ እንደዛ ዛሬ ፌመስ መሆን እፈልጋለሁ አሁን ምንድነው አንተ ላስተዋውቅልኝ የፈለከው ማስተዋወቅ ሳይሆን እኔ ራሴ የምታስተዋውቂ ነው ፈልገው አብረን አይደል ቲክቶክ ከኔ ጋር እንድሰራ ፈልጋለሁ አጠር ያለሽ ነገርም ቢሆን በቃ አንድ ላይ ሆነን
አዎ ብር ግን እፈልጋለሁኝ ስለ ያው እኮ እንዴ እሱማ እኔ ጋር ትሰራ ኖርማሊ ያው እንዴ አንቺ ፌመስ ነሽ ዝም ብዬማ አልፈራሽም። ያው በገንዘብም እሰጥሻለሁ እንደማስተዋወቂያም እከፍልሻለሁ አንቺ ትሰሪያለሽ ከኔ ጋር ማለት ነው። ኦኬ እሺ ደስ ይለኛል። ግን እንዴት ነው መሰለሽ እኔ በቅርብ ጊዜ ነው እንደውም እየመጣሽልኝ ያየሁት። በጣም ብዙ ቆይተሻል እንዴ? በቅርብ ነው። እኔ የሆነ ሰዓት ላይ አጋጣሚ እኔ ስራዬን እንትን ነበር የምሰራው የሆነ ድርጅት ላይ ተቀጥሬ ነበር የምሰራው። ያ የሆነ ሰዓት ላይ ያው ቁሙነሽ ያምራል ምናምን ሰውነትሽ ያምራል ምናምን ሲሉኝ ተጠቀሚበት ምናምን ሲሉኝ እዛ የሆነ ማስታወቅ ጀመርኩኝ እንደቀን። ከዛ ያው ቫይራል ወጣ ምናምን በቃ ያንን ትቼ ወደ ቲክቶክ አለም ገባኝ ማለት ገንዘብ ያለው ስለሆነ። አይ ሲጀመር ይሄን ቁመና የማይወደው ሰው እንዴት ይኖራል? በጣም ብዙ ወንድ ነው ኮሜንት ላይ ራሱ እንደዚህ ሳይ በጣም ብዙ አለ እንደው አዎ ልክ ነኝ። ያኔም ኮሜንት አለ እኮ እንደው አንዳንዴ ሰጥሻለሁ። አዎ ብዙ ነው ማለት በጣም ያ ሁሉ አይቼ አልጨርሰውም ኮሜንት። መቼ ነው እንደውም የሰራሽው የሆነ ቀይ ልብስ ለብሰሽ ነው እሱ ራሱ በጣም ሁላ ዛሬ ብቻ ነው እንደው ያንተ ፕሮግራም ይዤ ያልሰራሁት እንጂ ዋልጧት ገብቼ ነበር። ሁሌ ነው የምትሰራው ነው? ቪዲዮ አልሰራሁም ዛሬ። ሁሌ እሰራለሁ። ላይቭ ግን ገባለሁ ማታ እስከዚ ደስ ይላል። እኔ ስልሽ አክቹአሊ ለገንዘቡ ምናምን ብያለሁ ቲክቶክ መጀመሪያ ገንዘቡ ራሱ አለ ግን ፌመስ መሆን ሀብታምና ፌመስ መሆን ስለምፈልግ ነው። ታዋቂ መሆን ፈልጋለሁ አይደል? አዎ ታዋቂ መሆን እኮ ጥሩ ነው። ታዋቂ ስትሆን ገንዘብ ታገኘው በነገራችን ላይ ያይ ባሎንም ሲጀመር እኔ አለኝ ግን አለኝ አይባልም። ምን መሰለሽ እኔ ፌመስ አለ አይደል ሰው መንገድ ላይ ሲያገኘኝ ምናምን ነገር ፎቶ እንነሳ ምናምን ነገር ወይስ ነገር ሰው ሁሉም መቃኔ አንደንዴ የማስካረጋለው ምናምን ጨናንቃለሁ ያጨናንቃል። በነገራችን ላይ ነፃነት አይሰጥም። እኔ ማየት ፈልጋለሁ ብዙ ሰው እንደዚህ ይላል ግን ያው እናንተ አውቃችሁ ነው ማለት እኔ ያው ብዙ ጊዜ እንትን በራይድ ምናምን የምንቀሳቀሰው እንጂ ይገርም። ቆይ አሁን አንቺ እንደዚህ የሰራሽ ቲክቶክ የሰራሽ በዛሬ በጣም ብዙ ወንዶች ወደደሽ ቆይ ባል ምናምን ይለሽም ይቀና ፍቅረኛ ምናምን ይለሽም ያስቀናል። እኔ የለኝም ገና ነኝ ማለት ትልቅ ቦታ መድረስ አለብኝ። ያ ለመድረስ ስለምፈልግ ካለማይ ያ ትዳር ሲመጣ ልጅ ይመጣል ምናምን ያው ስራዬ እንደድሮ እዚህ ላይ ሆን ይችላል ብዬ ትንሽ ቆይ ብዬ አስቤ ነው። የሆነ ደግሞ አለ ቪዲዮ ላይ አላየሁም ግን የሆነ ልጅ አለ አብሮሽ የሆነ አይነት መነጽር የሚያደርገው ነው መሰለኝ አብሮሽ ሁሉ ጊዜ ሲሄድ አየዋለሁ። ኦኬ ወንድሜ እኮ ነው ወንድሜ አይተኸኝ ነው አይደል? ወንድሜ ነው ከእሱ ጋር ነው የምንቀሳቀሰው። ተመሳሰላላችሁ ሲጀመር አይደለ? ወንድሜ ነው እንጂ እኔ ባል የለኝም። ማርያም ስማ ማለት ያው ሴት አይደለው ማግባቴ አይቀርም የሆነ ሰዓት ላይ እኮ ላገባ እችላለሁ ግን መጀመሪያ የምፈልገው ቦታ መድረስ አለብኝ። ቤት መኪና እኮ መግዛት እችላለሁ ፈልጋው ግን የሆነ ትልቅ ቦታ መድረስ ስላለብኝ ቢያንስ መጠበቅ አለብኝ። ቢያንስ ሀብታም ባል ካገባሁኝ አብረን እያስባለሁ። ያይ ደስ ያለ ሲጀመር አንቺ በጣም ነው ደስ የምትይው ግን አንቺ ማግባት ትንሽ ምን ይከብዳል መሰለሽ በጣም ብዙ ወንዶች ስለሚወዱሽ ያስቀናል። አሁን መቀና ነው ምንጨረጨር ነው የሚመስለው። የቲክቶከሮች ስንባል አንታመንማ። አይ ግን እንደዛ አይደለም ሁሉም እንደዛ አይደለም አሉ ጀስት አንዳንድ ሰዎች አሉ ለገንዘብ ብሎ ምናምን ራሳቸው አሳልፈው የሚሰጡ አለ። እኔ ግን ከነዛ ሳይሆን ከጫዎቹ ነው የምመደው። አስተውቂያለሽ ሲጀምር ስርዓት አለሽ ሲጀምር ብዙ ነው ሴቶች ሲመጡ ምን ነው ተቀርሽ ልብሳቸው ራሱ እዚህ ጋር ምናምን ነገር እንትናቸው የሚያሳይ ምናምን ወንድ ልጅ ተደረገ አንቺ እንደው በጣም ደስ ይላል። ያው ስራ ነው ፎቶ ኮዲ ነው አጭር ቀሚስ ለብሼ ነው የመጣው። አጭር ቀሚስ ማለት ነው እዚህ ጋር ነው ዋናው እኮ እዚህ ጋር ነው ተቲ ምናምን አላሳይ ቲክቶክ ላይ ግን ይሻላል እንደዚህ ታሳያለሽ። አይ ዛሬ ነው ቨርጅን ማን ጧት ላይ ስለወጣኝ አጋጣሚ እንደዛ ነው እንደዚህ ያለሽ። አይ በነገራችን ላይ ብዙ ሰው የሚወድልሽ ሰውነትሽን ነው ምናምን ነገር በጣም ደስ የሚል አምሳ አቃለኝ ያ እና አሁን እኔ አንተ ቆንጆ ነህ በነገራችን እንደዚህ ያሽማ። አይ አንዳንድ ሰው አለ ፎቶና በአካል ሚላይ አንተ ግን ያንዳየው ፕሮፋይልህን ቴሌግራም አውጥተህ ነበር ሳይክ ያው ነህ። አይ ደስ ይላል ግን እኔ አሁን አንቺ ምን ትመክኛለሽ? ምን አይነት ኮንተንት ተሰራ ስለሽ እንሰራለን? አንተ ሀሳብ ካለ ማለት የምንለወጥ አሪፍ እንትን ካለ ችግር የለውም እሱን አያሳስብም። ዋናው ጸባይና ፕራይስ ገንዘብማ አሪፍ ነው ግን ምን መሰለሽ እኔ እንዳንቺ በየቀኑ አልሰራም ማለት ሰራለኝ የራሴ ቢዝነስ መሰለኝ። ምንድነው የምትሰራው አንተ? እኔ የራሴ የሆነ ሪልስቴት አለኝ ማስተዳደረው ሁለት ቦታ ማስታወቂያ ላይ እንደውም ብዙ ማስታወቂያ ላይ አሰርቻለሁ ቲክቶክ ላይ አሰርቻለሁ ሪልስቴት
እኮ ሜቢ አንቺም ከፈለሽ አሰራሻለሁ ማስታወቂያው አብረን እንደውም እንሰራለን ችግር የለውም ሰራለን እና እሱን ስራ ሰራለብኝ ብዙ ቲክቶክ ላልሰራች ግን ቢያንስ ለመፈመስ ትፈልጋለህ ቢያንስ ቢያሳመስ 3 እየሰራሁኝ አንቺ ጋር መፈመስ ፈልጋለሁ እንዴት ነው ይችላል እንደዛ መፈመስ ይችላል ችግር የለውም ብር ክፈለኝና ችግር የለውም ብሩማ ታሰብም ግን ሌላ ችግር አለ ምን መሰለሽ እኔ እንደዚህ ቆንጆ ሴት ምናምን ሳይ ምናምን ነገር አለ አብሮ በዛ ላይ አብራት እየሰራ በዛ እንደዚህ የሚያማልል ልብስ እየለበሰች መታ እኔ ዝም አይደለም ያጻበ ስለማቆም ነው ፍቅር ሊይዘኝ ይችላልና በኋላ ፍቅር ሊይዘኝ ፍቅረኛ የለህም እንዴ ፍቅረኛ እንዴት ይኖረኛል ነው ያለስም በጣም አካ ያመራል እዚህ እንጃ ወንዶች አትታመኑበት ጊዜ ኖ ያመሪ ነው ምን መሰለሽ እኔ ነግሬሻለሁ የራሴን ቢዝነስ በደንብ እንዲስፋፋልኝ ስለማፈልግ ከልጅነት ጀምሮ ነው ይሄን አላማዬ የመረኝ ነው እና እስካሁን ሴት ነክቻ አላውቅም ይልከኝ ነው በጣም ቢዚ ነኝና የመረኝ ሴት ሁላ አንዳንቺ ራሷ ወርጬ አላውቅም አንቺንም በነገራችን ላይ በጣም ስለምከታተልሽ ስለምወድሽ ምናምን አለ በዛም አንቺ አድናቂሽ ነኝ ያልከኝ ነው አዎ በዛም ካንቺ ጊዜ ለማሳለፍ ስለፈለኩኝ ምናምን ገንዘብም ደግሞ ሰጥሻለሁ ከፈለሽ የምሬ ነው እኔ ምን አለ መሰለሽ የሆነ ሰውን የሆነ ነገር ሲያደርግልኝ እኔም በዛው ልክ ለአንድ ሰው ማድረግ እፈልጋለሁና እንዳታስብሽ አንቺ ይሄን የመሰለው በትሽ ጀምር ተጠቀሚበት ይሄን የመሰለው በሰማ ዝም ብሎ እንድታፋ ዝም ብለሽ ቲክቶክ ላይ ብቻ ማርለ በዛ ላይ አግቢ ደግሞ ምንድነው እንደዚህ ማለት ያው ማግባት አይቀርም እኮ ግን ያው ወይ ሀብታም ማግባት እንፈልጋለን ወይም ደግሞ ራሴ የሆነ ቦታ ላይ ማግኘት እንፈልጋለን ምናምን ማለት እኔ እንጃ አላውቅም እንደዚህ ቀርቤ ራሱ ማንም አወርቻ አላውቅም አንተን ነው እንደዚህ ራሱ ያወራው አይ ያመር አይሽ አንቺም እንደዚህ ኮሽ እንደዚህ ለታችን ተፈራርገና በዛ ላይ ደግሞ ግልጽነትሽን በጣም ነው ደልኩት ማንም እንደዚህ አይደለም እንደዛ ታኑ ፈልገው እንደው ወይ ይዋሻሉ እኔ ሀብታም ምናምን አይደለም ያገኘሁትን ምን ይሉሽ አንቺ ግን እነሱ መናገርሽ ደስ ይላል እኔ ያው አይደለ በቃ ሳይክ የሆነ ደስ ነው ያልከኝ ምናምን ይሄ ገንዘብ ምናምን ሳይሆን ኖርማል አንተ ደስ ትላለህ በጣም ቆንጆ ነኝ እሺ ደግሞ ነው የሚለሰለሰው አንቺ ሲያልፍ ታውቂያለሽ ሌላ ነገር ነው መሰለኝ ግን እንደዚህ ያልሽኝ ግን ፍቅር ከያዘኝ በኋላ ቲክቶከር ስትባሉ አይል በቪዲዮ ምናምን ነገር ጥላችሁ ትሄዳላችሁ እንዴት በቃ ለፍቅር ይዛችሁ አራኒ እኮ ማለት አልኩ እኔ በጣም ጨዋ ነኝ ስልክ ራሴ ጨዋ ነኝ ስለ ላታምነኝ ትችላለህ ማለት እንደዚህ አይነት ነገሮች አላረግም እንዴት እንደሆነ ካንተ ጋርስ እንደዚህ አይነት አላውቅም ስልሽ የምሬን በጣም ደስ ይለኝ ማለት አንቺ ጋር ያለው ስሜት እኔ ጋር መኖሩ እኔ ጋር መጀመሪያ ሰምቶኝ እንደውም አንቺ ላይ ሰማሽ እንዴ ሳዋራባት ተነስታ ጠራኝ ትላለች ማለት ትንሽ ፈርቼ ነበር ማለት እኔ ሌላ ሰው እንደዛ ቀጥሮኝ እንደዛ ልቀመጥ ሲጀመረ እንደዛማ ሰው ቤትም አይሄድም ማለት እኔ አላውቅም እንዴት እንደመጣው ራሱ ገርሞኛል በቃ እኔና ሲጀመር ማለት የምሬን ነው አንድ ላይ እንድንሆን የተፈጠረው የግራ ጎኔ ነች ማለት የምሬን ነው እሺ አይ ይዋሻውና ይቀርልኩ እንዳይመስልሽ እናንተ ሴቶች ስትባሉ በዛ ለማንክ ብዙ ጊዜ ወንዶች ይታረጋላችሁ ምናምን እና እሱ እኮ ነው የሚያስጠላኝ እኔ ወንድ አምኑ ራሱ ወንድ መያዝ እፈራለሁኝ በጣም አትታመኑምና ለዛ ነው እንዴት አሁን ቺት የሚያደርጉት እኮ የሆነ ሴት ላይ የሆነ ነገር ሲቆልባቸው ምናምን ነው አሁን አንቺ ላይ ይሄን መሰለ ውብ ሰውነት ይዘሽ ይሄን መሰለ መልክ ይዘሽ እንዴት ነው አንቺ ሌላ ሴት ካንቺ ይበልጣል ለሲጨም እንዴ ማንንም ወንድ አይደል እንዴ አንተ ቆንጆ ነህ ቆንጆ ወንዶች ብዙ ጊዜ ሴት ትፈልጋቸው ይሆናል ምናምን አላውቅም ብቻ እፈራለሁኝ ወንድ እንኳን ባል ምናምን ፍቅረኛ ለመያዝ ራሱ እፈራለሁኝ ኧረ እኔ የምሬን ነው እንደዚህ ምንሽ ምንድነው መሰለሽ አሁን ትዳር የሚያዣ ጊዜ ነው ብያስባለሁ እና ደግሞ ቲክቶክ አድሬን ሰራለን አንዳር ይሄ የትዳር አንድ ላይ ሆኖ የፍቅር ምናምን ይሰራል አይደል እኔና አንቺ የፍቅር እንደዛ ለከነካው ግን ያው ትዳር ገንዘብ የሌለው ፍቅር አይቆይም ይሄ አባባል አለ ፍቅር ምናምን ባለው ገንዘብ ያስፈልጋል እሱ እና በዛ ደግሞ እንደምታየው ለተማም የራሴን አይተሻልቻለሁ ቤቱ የራስክ ነው ይሄ አዎ ውጪ ሌላስ ምን አለ መኪናዎቹን አላይሻቸውም እነሱም እኔ ናቸው ያንተ ነው በጣም እንትን የሚለው መኪና ውጪ ያለው ደስ ይላል በጣም ወድጃለሁ ታውቃለህ ማለት ገንዘብ ምናምን አይደለም በቃ አንተ የሆነ ሳንነግርሻል እንደዛ ያልሽኝ
በጣም ነው ደስ የምትለው የምር። ግን ምን መሰለሽ የሆነ ነገር የሆነ ሰው ሹክ ብሎ ብዙ ጊዜ እሷ በጣም ቲክቶክ ምናምን ነገር ስራም ስለምታበዛ ቲክቶክ ስራ ለጓደኞቿም ለወንድ ልጅም ማዳረግ አባት ነው ምንም ጊዜ አሰጥም ምናምን ነገር አይመጣም እንዴ ትቀልላለህ እንዴ? እንዳንተ አይነት ሸባላ አግኝቼ እንዴት ነው ጊዜ የማንሰጠው? መቀኛ ነው እንደዚህ ያለ። እኔማ መመተም ላይ ይመስለኛል። አሁን ጃም ሳይሽ እኮ እንደዛም አመስልኝ ዝም ብዬ ላጣራ ቆንጆ ሀብታም ምናምን የሚመች በነገራችን ግን ያ አለ አይደል? በተለይ ላንተ ደግሞ ያለኝ ቦታ ለቅም ባንዲ ብዙ ጊዜ እንደማቀጥ የምርሽን ነው እውነት። ግን ፍቅረኛ ምናምን ብሮሽ ያቀል ግን አይክም ማለት በቃ እመርጣለሁ። በቃ ቆንጆ ወንድ ምናምን ካልሆነ እኔ የሚመጥን ከሆነ ነው እንጂ ማንም ወንድ ምን አድናቂሽ ነኝ ምናምን ብለኝ የተሻታቂም ፍቅረኛ ምናምን ማለት ነው አላውቅም። እስካሁን ደስ የሚለኝ አለ አላውቅም። የሆነ ጊዜ ነበር አንድ ዲያስፖራ ነው ከውጭ የመጣ አብረን ሰራን ቪዲዮ ምናምን የሆነ ቋጣሪ ነገር ነው እና መልኩ ቆንጆ ነበር ታውቁት ጀምር ቋጣሪ ሆኖ እንዴት አንቺ ጋር ማለት ያስጠላል። አንዳንድ ሰዎች አሉ የሆነ መልክ ይዞ ምናምን ገንዘብ ላይ እንደዚህ ከእነሱ በልጬ ነው እንጂ የምገኘው ዝቅ ብዬ አልገኝም። አይ ደስ ይላል በነገራችን ላይ እና ማለት ግንኙነትሽ አድርገሽ ተቀርሽ ማለት ድንግል ነሽ አይደል? ድንግል ነኝ የምርሽ በስማ የምር በጣም ደስ ይላል። ብዙ ቲክቶከሮች እንደው ድንግል አይደሉም። እኔ እንዳይያችሁ አይ ኖ እንት እንዴ የሆንኩ ድንግል ነኝ ይሸጣል እንዴ እና እሺ ለመሸጥ በለሽ ነው እስካሁን ድረስ ወይስ ምንድነው? አይ ማለት ያው ደስ የሚል ወንድ ካለ ከሱ ጋር ሞዶ ሰው ከሆነ እንድሰጠው ችግር የለውም እንጂ ለመሸጥ አስበሻል? ኖርማሊ ቢሸጠውም ይሄን ያህል እንትን የሚላል ግን እንዳንተ ሸበላ ካገኘኝ እሰጠዋለሁ። የምርሽን ነው? እኔ እስካሁን አድርጌ አላውቅምና እኔ መገርሰስ እፈልጋለሁ። ድንግል ነኝ ያልከው? ኖ ድንግል ሳይሆን ድንግል አይደለም የድንግልና ድንግል ነኝ ነው። ድንግል እስካሁን ድረስ አድርጌ አላውቅም እንጂ አድርጌ አውቃለሁ ግን ድንግል አድርጌ አላውቅምና እንትን ማየት እፈልጋለሁ። እና ማለት ያው አሁን እኮ ድንግልና ቀርቶ ይጠፋል አሉ ራሱ የሆነ ሰዓት ላይ ይሄዳል ምናምን አይነት ወሬ ሰማሁ። እንደዚህ ይሄድ ይችላል እንዴ? አዎ ይላል ማለት እንዴት ሊሄድ ይችላል? አንዳንዴ ያው መስል አይደለ ራሱ በተፈጥሮ ይሄዳል ምናምን አለ ማለት የሆነ ድንግል ሆኖ ማያስታውቃል እና እንደዛ አይነት ኪስ ሰምቻለሁ። እኔ እንጃ አልሞከርኩትም ግን እንደዛ ሲሉ ሰምቻለሁ። ስልሽ እኔ ግን ማቀው በጣም ከባድ የሆነ ኃይለኛ ነው ድንግልና ነገር ያስፈልጋል ማለት ነው። እኔ እንጃ ሊሆን ይችላል ግን ዘውራው ችግር የለውም። ግን በጣም ይገርማል ግን እስካሁን አንቺ እንደዛ ራሱ መሆንሽ እኔ በጣም በስርዓት ነው ያደግሽው ማለት ነው። አንቺ እኔ በጣም ጨዋ ነኝ አልከው ግን ያው ማለት የሆነ ስሜት ይኖርሃል። ምን ለምትወደው ሰው ደስ ለሚል ሰው ከዚህ ጋር የሆነ ነገር ባረግ ምናምን ትላለህ ግን አትገጣጠም ነገርም አለመገጣጠም ነው። እንደሰብ ተቀልሽ ነው አሁን እስካሁን ድረስ እንደዚህ ጠብቀሽው ማለት ይሸጣል ምናምን ብለሽ እያሰብሽ በነፃ ምንድነው እንዳደረገው አልፈለኩም። የምሬን ነው። ካረገን ራሱ እንደ መግዛት አድርጌ በከፍልሽ ደስ ይላል። ደስ ይላል። የምር ደስ ይለኛል ስላወቅ የምር ማርያም እውነት ወይኔ እኔ እንደዚህ የሚያስደስትሽ እንደሆነ ዋቅማ መጀመሪያም እንደዚህ ያለሽ ነበር እና መቼ ማለት መቼ ይሁን አንቺ መቼ ልግዛሽ ምን ላይ ያለው ገንዘብ ማለት ትራንስፈር ታደርጋለህ እንዴ? ትራንስፈር ምን ላይ ነው ማለት ነው? ብዙ ሁሉም ቦታ አለኝ የሌላ ባንክ የለም 5 ባንክ ሆነ ላይ ሁሉም ባንክ ላይ ሪፈር አለኝ። ኦኬ እና ደግሞ ይሁን አስፈልገኝ ነበር የሚገርም እንትን ካሜራ መግዛት ፈልጌ ነበር። ካሜራ ከምገዢ አይፎን ምናምን አለ ለቲክቶክ ሱቁ ነው አሪፍ አንድ የሚባለው ወይስ አይ ይሁን ኤዲተሪ ካሜራ ይሻለኛል። ካሜራ ማለት በስልክም ከሚሆን አይፎን ስልክ የራሴ እንደዛ ነው አለኝ። ሁለት አለኝ ቤት ግን እንትን አለኝ ካሜራ ምናምን ስላለኝ በካሜራ ቢቀርጽሽ ደስ ይለኛል ለኤዲቲንግ ምናምን ነገር ሲል እሱን የሚሻለኝ ምናምን አይደል ለመስራት ለራሱ እንዲሰራ ብትፈልግ ይሁን አላውቅም ግን ያው ራሴን ፈልጋለሁ እስቲ ይገዛና ብዬ አስቤ ነበር 600,000 ብር ምናምን ያለኝ ካሜራ ርካሽ ነው በጣም ብዙ ሰው እሱማ አነስ ያለው ይሄ ነው እሱ እና ጀስት ያው ካለ ከሰጠኝ በዛም ገዝተን ለሁላችን ስራም ይሆናል ለኛም ይሆናል ደግሞ በጣም ደስ ይላል። እና ይሄ ለክፍያ ነው ለእንትን ከነ ላይቱ ምናምን ቢያንስ 1 ሚሊዮን አይጨርስም ብለን ከነ ምናምን ሁሉም እስከነ የሚያዣው ነገር አንድ ምናምን ከሆነ ችግር የለውም። እኔ ያን ያህል ለራሴም ስለሚጠቅመኝ
ዞሮ እንግዛና ችግር የለውም አብረን እንሰራበታለን። ችግር የለውም እንትን ልሻለሁ። ግን ይሄ ነገር ማድረግልሽ ያልገባኝ ለድንግልና ክፍያ ነው ወይስ? አይ እኔ እንደዛ አድርግልኝ እንደዛ ምናምን ብዬ ሳይሆን እናንተ ካለ እኔ ወደኝ ከሆነ ያው የኔ ፍላጎት ማድረግ ፈልጋለሁ ስላልከኝ ነው የምፈልገው እሱ ስለሆነ ነው ለጊዜው። ኧረ እኔ ሲጀመር በጣም ነው ድርኩስ እኔ አሁን አይደለም እኮ አትጨነቅ። እኔ ነው ሂጅ የምገዛው በራሴን ገዛዋለሁ። ብሩን ብቻ ትራንስፈር ካደረክ ሌላው ነገር አላጨናም። ቪዛ አላረግህም። አይ ሲጀመር ነው ይሰራልኝ አብረሽ ለገዛ ይችላል ትራንስፈር አድርጌሻለሁ እንጂ ግን ማለት ካሜራው ትንሽ እንትን አላለም። ትንሹን ነው መሰለኝ የመረጥኩት ማለት ነው። አዎ ማለት ያው በአቅማችን አንተን ለማስጨነቅ አልፈልግም። ገና ዛሬ ታውቀን ዛሬ እንደዚህ አድርጊ ምናምን አንቺ ልጅ እኮ ዛሬ አወቅሽኝ እንጂ ማለት ድሮን ያወቅሽ ነው። እኔ እናንተ ምናወራው ገባህ? እኔ ላንተ ነው እንደዚህ ምን ራሱ ያወራሁት እንጂ ከማንም ጋር አላወራም። ብዙ ሰው ነው የሚያወራኝ ቲክቶክ ላይ ግን ኢንቦክስ ላይ አልመልስም። ስልኬ ያጣይቆ ምናምን ደውሎ ምናምን እንደዚህ ይሉኛል። ግን ማለት ነው ካንተ ውጭ ማንም ማግኘት ይችላል። በጣም ማለት እፈራለሁ ሰው ለማግኘት እንኳን እንደዚህ ምናምን ማለት ታውቂ ስለሆንኩኝ የሆነ ነገር ማለት ተጠንቅቀህ ነው መኖር ያለበት። ገባህ? ቲክቶከር ስትሆን ደግሞ ብዙ ነገሮች ያንተ ክፍተት መታየት የለበትም። ጥሩ ነገር ነው የምታስተምረው ምናምን እንጂ እኔ የሆነ ጅጅ የሚያደርገኝ ነገር አልፈልግም። ለዛ ስለሆነ ለአንተ ግልጽ ነው ስለቀረብኩ በሌላ ነገር እንዳታስብ ብዬ ነው እንዴ። ላንቺማ አይደለም ካሜራ እንደውም እኮ ካሜራው ትንሹን ነው የመረጥኩት ማለት ስትይኝ ሸሚዞች ከሆነ ምናምን ነው ሸሚዘኛል። እኔ ማለት በጣም ደረቅ አይደለሁኝ። ከዚህ እንደዛ እንዳትለኝና ያው ብንሰራ እናንተ አብረን ብንሆን ደስ ይለኛል ማለት ሀሳብ ስላመጣዋል። እኔማ ሀሳቡን ያመጣሁት ሲጀመር ይሄን ሀሳብ ድሮ ነው ያሰብኩት። እንደውም ስለ እየፈራሁኝ ምናምን ቢልተኝ ትችላለች ምናምን ብዬ ነው አቆየሁት እንጂ ድሮ ነው ያወቅኩት ሲጀመር። አሁን ራሱ በጣም ነው እኔም ያው አቆየሁ ካለ ሳምንት ነው ይሆናል ካወራን ራሳ አይቺ ይገባኛል። ቢዝነስ ቲክቶክ ሰሪ ማስታወቂያም ይኖራል። በዛ ላይቭም ደግሞ ላይ ይሻላል ይደክማል። ላይቭም ገባለሁ አይደክማል በጣም ለዛም እኔ ረዳሻለሁ ሲጀመር። ስሚኝማ ቤት የሆነ ጥያቄ ልጠይቅሽ ነበርና ጠይቀኝ ችግር የለውም ግልጽ ሆነን ካወራኝ እሺ ምንም ማስጨንቀህ ግን ትንሽ ሼም ይሰልተከኝ ምንድነው ምን መሰለሽ አይ ቲንክ መትረሽም ምሳሌምና የሆነ የራቆት ቪዲዮ ያንቺ ምናምን ነገር እና ፎቶ ምናምን ተለቆ ነበርና እውነት ያንቺ ነው እንዴ? አዎ ማለት ያው ቆይቷል። አሁን ኖርማል ነው ተረስቷል ብዬ አስባለሁ። እንዴ ያንን ሰውነት ይረሳል ብለሽ ነው ተረስቷል የምትይው? ያው ማለት አንዳንዴ ገና እኔ ቲክቶክ ላይ እንደጀመርኩ አካባቢ ያው ነው ፈመስቶና በነገራችን ላይ ነገርኩ እኮ አሁን እኔ መጠንቀቅ ጀመርኩኝ ያልኩት የሆነ አንዴ ውጭ ዜጋ ነበረና ፍቅር አይነት ጀምረን ማውራት አለ አይደል? እንደዚህ በቃ ያስጨንቀኝ ነበር በጣም ማለት ነው። ታግሜ በለማለት በዛን ሰዓት መላክ ፈልጌ ምናምን ነበር በጣም ነበር በቃ ያምራል ሰውነትሽ ቪዲዮ ላኪልኝ ምናምን ማታ ማታ በቃ በጣም እንትን ነው የሚያደርገኝ ምናምን በቃ አይደለ ገንዘብ ቢሆን ፍቅር ምናምን እንኳን አይደለም ይሄን ያህል ግን ያው ገንዘብ ልክልሻለሁ ይሄን ያህል ቪዲዮ ከላክሽልኝ እንደዚህ አይነት ማለት እኔ ያለቅ ከአቅሜ በላይ የሆነ እንትን አደረገኝ ልጁ ለገንዘብ ይላኩለት ተፖሰተኝ ምናምን ሱኔ ተፖሰተው እንዴ ያ መስዋዕት ከፍቶኝ ነበር። በእርግጥ ቤተሰቦቼ ምናምንም ራሴም ማለት የሆነ ከሰው የሆነ ጅጅ ያደርጋል ገለልተኛ ትደረጋለህ ምናምን እዚህ ለመውጣት ለመግባት የሆነ እፍረት ይኖራል። ግን ከዛ በኋላ እየቆየ ስትይ ወደ ሌላ ዓለም ነው የምትገባ። ምንድነው አድና የሚለው ልክ ነው። አንዳንዴ መሰገጥ ማለት ዝም አልኩት በቃ ነፈል ሆኗል። ፈልጌ ነው ያደረኩት ማለት ለገንዘብዬ ህይወቴ ለመቀየር ፈልጌ ነው ያደረኩት። አልተሳካም። በቃ መሞከር ነው ምንም እንትን አይደለም። ተረሳው ረስቸው ልጅ ውስጥ በቃ ሌላ ነገር ነው ተመለለ። ደስ ይላል። እኔ እንደውም በጣም ነው ሰውነትሽ የሚያምረውና እስቲ እስካሁን ድረስ ራሱ ስልኬ ያለ ቪዲዮሽ እና ፎቶሽ በጣም ነው ሌላ መበለክ ያሳያለሁ በጣም ማለት ላንተ ያምራል በሚላ ማለት ነው። ሌላ ቪዲዮ አለሽ እንዴ? ያምርሽ ነው የሆነ ጊዜ ሻወር ቤት ሆኜ የሆነ ቪዲዮ ምናምን ራሴን እያየሁት ምናምን ቀረጽኩት። በጣም የሚያምረው እያሰባል ጭራሽ ደግሞ በሻወር ቤት ውስጥ ነው የሆነ ከነኮማ ምናምን ከዛ እስከመጥኩት ምናምን ያው ችግሩ ስልክን ሲጠፋ በምናምን እንጂ ፕራይቬሲ ላይ ምናምን ተስቀምጫለሽ? ያው እሱማ አድርጌያለሁ ግን
እና ለኔ ትልክልኛለሽ አሁን እሱን ይላክልኝ እንዴ እናገኝሽ አሁን ተሳየኝ ኧረ እኔ አሁን ሌላ ነገር ነው ማስበው አሁን ከምታሳየኝማ ያምረና ኖ እንዴ አሁን ችግር የለውም እኔ ስልሽ በይሳት አየሁት ማለት ሌላ ስሜት ውስጥ ገባለሁ ደግሞ በኋላ ያዙ ልቀቁኝ የሚለሽ ደግሞ ድንግነሽ በዛሬ ይከባድ ነው እንግዲህ እንደዛ ነበረ በጣም ደባሪ ነበር ሲያልፍ ግን ቀለል ተስቃለች ምንም አይመስለኝም ምንም ቢለቀቅ አሁን የምፈራበት እንትን ይገኛል ማለት ያው ላላስፈላጊ ቦታ አልገኝም የምፈልገው ሰው ሆነ ኖርማል እኮ ሲጀምር እኮ ፈረንጆች ምናምን ፊልም ላይ እኮ ምናምን ነገር እኮ ይደቀየለም ኖርማል ነው እንጂ አንቺ ትንሽ ይከብዳል ነው እንጂ ነገሩ በዛን ሰዓት በጣም ይከብድ ነበር ፍሬሽ ነኝ ገና ቲክቶክ ላይ ምናምን እና ያው ገንዘብ ያስፈልጋል አንተ ታዋቂ ስትሆን ደግሞ የሆነ ዳና ቦታ ነው መገኘት ያለበት ምናምን አንቺ ደግሞ መፈመስ ይፈልጋሉ ደግሞ እና በጣም ይገርመኝ በቃ ሰው እንዴት ምን ያህል እንትን ለሰው ጉድ ከእንትን ማለት ያንተ ጉድለት ነው ሰው የሚፈልገው ማለት ያንተ መልካም ነገር ያንተ ሰው መረዳረዳለኝ ባገኘሁት ምናምን ስትረጃ ያለው ቪዲዮ ላይ ሰው ሸታኑ ላይ ይላሉ እኔ ሰጣለሁ እንጂ ከሌለ ግን ሰው አለ እኮ በቃ አንዴ የሆነ መጥፎ ነገር ስላየብህ ያ ነገር ነው የሚያስበው እንጂ ውሸት አይደረግም ውሸት እንዴት ይሰጣል አይ ኮሜንት ላይ እንደዛ ይላሉና እንደዛ ነው አልኩ እኮ ማለት ያንተ ክፍተት ነው እንትን የሚሉት እዛ እሺ ጀመረ ይሄን ሰበናሽን ነው በጣም ደርኩ በጣም ረጂ ነሽ ምናምን አስብ አንቺ ራቁትሽን ቪዲዮ ለቀሽ በተቀበልሽው ገንዘብ ለሰው እየረዳሽ ምናምን አስቢ እንደዚህ ራስሽ መስዋዕት አድርገሽ በዛም ተለቀቀ መስዋዕት በቃ ማለት ታዲያተን እንዲቀንስለት ታደርጋለህ በጣም ከባድ ነው ደስ ይላል በዛ እኔ ስልሽ ተፈልጌ የነበረው ደግሞ አላልክ እናንቺ ሴት ነበር አይደል ራሷን መስዋዕት የምታደርግ ሰው ምንም የምትረዳ በዛ ላይ ደግሞ ልጃገረድ አይደል ከማንም ጋር ተነካክታ ማጣጣም እንደዚህ ማግኘት አወራለሁ እንጂ አልነካካም ደስ ይላል በብዛት እኮ የሚያወሩ ሰዎች እኮ እንደውም ያረጋሉ የሚገርም ማለት ነው እስኪ ማለት ነው ጨዋጫው የሚባል እንደ የነጠላ ለብሶ እግራቸው ስር ልብስ ለብሰው ምናምን ሄዱ ጨዋ ይበገን ያንን አላምንበትም አለባበስ ምናምን ያማረኝ ለብሼ በልቼ መኖር ነው የምፈልገው ተሳቅቄ ማለት ያማረሽን ለብሰሽ ለፈለሽ ያማረሽን ታወራለሽ ሁሉ ነገር አደርጋለሁ እዛውጪ ለሰው አልጨነቅ ሞራውን ደግሞ አልጨነቅ አይ ገርማል ግን ዲያስፖራው ራሱ እንዴት ስልሽ ይሄን የመሰለ ሰውነት ቪዲዮ ምናምን አይቶ እንዴት እናድርገው አላስጨነቀሽም ያው ከተለቀቀ በኋላ ገንዘቡን እንትን አልተስማማንም ነበር ገንዘቡን አልለከልሽም እንዴ መጀመሪያ ላይ ትንሽ ነው ያስገባውና ያለኝ እንትን አልነበረ ከዛ በኋላ እንደ ፖስት አድርጌ ለሰብ እንደዚህ ምናምን ሲል በቀሉ ነበር የሚሰለው እዛ ተፖስቷል ነው ይላምን አልቻልኩም በሰዓቱ ያው ማታውቀው ሰው እንደዚህ አይነት ሪስክ ውስጥ መግባቱ ይሄ ነው ችግር የሚያመጣው ይሄን ያሰብኩት በሰዓቱ ግን አሁን አልተጸጸትሽም ማለት ድጋሚ ሌላ ሰው ትልከለሽ አይ ያላኩኝ ማውላንተ ነው ታላክ ተባለው ላንተም ያው ያገሬ ሰው ላይ እንደዚህ አይነት ነገር ነው የምታደርገው አላስብ ግን ይሄን ሰውነት አይቶ ዝም ማለት በጣም ከባድ ይመስላል አይደለ ግን አንተ ድልቅ ቢሰጥ ምን ታደርጋለህ እኔ ምን እንደማደርግ እኔ ከባድ ነው ምጆሮት ከመጣ ይመስለኛል ቤትሽ ሲጀምር አሁን ራሱ እንዴት እንደሚያምር እኔ ያንቺን እየወራኝ ራሱ አይኔን ካየሽው እዛጋ ነው በቃ እንድትንከባከበው ሰጥቻለሁ ያምርሽና ይሄንማ ይሄን ድል እንዴት ነው ማንከባከበው ግን ይሄን ኃላፊነት ነው ለኔ ይገባኛል ሸበላና ምን ይጎልባል ማለት እኔ ፈረንጅ አይደለም አንቺ ደግሞ በብዛት እንደነገርሽኝ ከሆነ ዲያስፖራ አይ ነው አበሻም ሆኖ ቆንጆ ከሆነ ያ አሪፍ ሙድ ካለው ችግር የለውም ፈረንጆች ከፈረንጆች ላይ ከሀበሾች ብትበያው ማን ተመቸልሽ ማስ ደስታ የሚሰጠኝ ሀበሻ ነው ደስታ ምን ደስታ ነው ሀበሻ የሚሰጥሽ ማለት ደስ ይለኛል ከሀበሻ ጋር ማለት የምፈልገው አይነት ወንድ ከሆነ ሀበሻ ደግሞ ገንዘብ ላይ ምናምን ምን ፈረንጅ ላይ ደስ ይላል ፈረንጅ ገንዘብ ደስ ይላል ገንዘብ ምንም እንትን አይላም አይጨናነቅም ችግር የለባቸውም ልትወደው ነገር ሁሉ ያደርጉልሃል ከፈረንጆች ጋር ተሳሱ እንዴት ነው የምትገናኙት አሉ ይመጣሉ ሶሻል ሚዲያ ላይ ትታወቃለህ ብዙ ታዋቂ ስትሆን ደግሞ ፈልገው ነው የሚመጡት ጀመረ ደግሞ ይሄን የመሰለ ሰውነት ያደርጋል እንትን ነው የሚለው ማለት ግን ከባድ ነው በጣም ማለት ያስጨንቃል
ፈላጊ ይበዛል እሱ ትንሽ ችግር አይችልም ቱርካዊ ሳይቀር ናቸው የሚፈልገው ማለት ነው ቱርካዊ ያ እና ቃና ላይ ምናምን ቃና ላይ የሚባለው እሱ ፊልም ላይ ምናምን የሚታዩት አክተሮች ነው እንደምታውቃለህ ብዙ ናቸው ማለት አከሊ ሰማቸውን በነገር ያን ያለ እንትላትላች ይቻላል ግን ብዙ ናቸው ስልኬ ላይ ወሳይ ሙለቃቸው ይችላል እንዴት ነው ደስ ይሉኛል እነሱ ማለት ትንሽ ከሀበሻ ቀጥሎ እነሱ የአፍሪካዊ ማለት አይወዳቸው አፍሪካቶች እንደውም ብዙ ሰው ከሆነ አፍሪካ ይወዳል እንደውም ሰውነታቸውን እንደስ ስለሚል ምናምን ጡንቻማ ነው ጃለቅ እንትን ይሉኛል እፈራቸዋለሁ ምንድን ነው የሚያስፈራሽ ከነሱ እንጃ ብዙ ጊዜ ምናምን እዚህ ቪዲዮቸው ምናምን ራሱ የሆነ ወጣ ያለ ምናምን ስለሆነ ይፈራል ያስጠላል ሲጀመር አንቺ ሲጀመር እኮ ራሱ እኮ ከአፍሪካው ጋር ራሱ እኮ መሆን የለብሽም የሀገርሽ ልጅ ስለሆነ አንቺ ሲጀመር ከፈረንጅ ጋር መሆን ያለብሽ ልጅ ነሽ አንቺ የመጡሽ ፈረንጆች ናቸው ይጀምር እሱን ተረድተሽ ነው ይመስለኝ አይደለ ዲያስፖራ ማለት ፈረንጅ ዋናው እኔ የምወደው አይነት ሰው ይሁን ቆንጆ ማለት ገንዘብ ያለው ማለት ይገራማል አልወድም ይቅርታ አድርጊልኝ አዎ ለራሴ ያልሆነ እኔ ሊያስተዳድር የማይችል ወንድ መጠጋት ማለት ነው ምን ስለማይመጥነኝ ማለት ነው ግን አሁን አንቺ ቆይ ለራስሽ አሁን ቲክቶከር እኮ በጣም ሀብታም ናቸው ይባላል አይደል ወይስ ምን ነው አዎ ከሌላ ስራ ላይ እሱ ይቻላል አለው ገንዘብ ከሰራበት በደንብ ከሰራበት አለው ማስት ፕሮሞሽን ሰራለህ በቀላሉ አይደለም ሞር እንኳን የሆነ ሰው ካንቺ ጋር ለስራ ቢለኝ ከኔ ጋር ገንዘብ ተቀብየው ነው ከኔ ጋር ሊሰራ የሚችለው እንጂ ዝም ብሎ እኔ ጋር ሊመጣ ይችላል ሰራ እንዲቀርጽ ማለት ነው እኔም እኮ ብዙ ብር ጠርቼልሽ ነው የመጣሽው እኮ ያ እንደዛ ነው እንጂ ስራውን ታከብረው ራስህን ነው ስራውን ሙዚቃ የምታደርገው ራስህ ነው በጣም ስለሽ በጣም አሪፍ ቢዝነስ እኔም እንደምን ብዬማ አንቺ ተፈምሽኛለሽ ብዬ አስባለሁ አሳስበ እኔ ግን ደግሞ ዳና መስለኝ ነው ከናወራኝ ሆነ እንዴ እኔ ችግር የለብኝም እንዳንቺም ጃገሪ ይደናል ትሄዳለህ ከዛ ውጭ ሀገር አክቹአሊ ከውጭ ነው የመጣሁት እዚህ አይደለም የምኖረው አሁን በቃ እንደምን ሄዳለን ዱባይ ሄደን ለታብለን እንጣ አይመስልም ዱባይ ብዙ ሰው ሄደበትና ደስ ይለኛል ዱባይ እንደውም ሌላ ምን ብንሄድ ብቻ ሀገር ውስጥ ወተን መዝናናት ፈልገን ካንተ ጋር የምርሽ ነው እንደዛ ከሆነ እንሄዳለን ሰሞኑን እንደውም እንሄዳለን መዝናናት ስለፈልግ እንደውም ሰሞኑን በጣም ተጨናንቄ መዝናናት እየፈለኩኝ ነበርና አንቺ ካገኘሁኝ እንደውም ካንቺ ጋር ፈታ እንላለን ደስ ይለኛል በጣም ማላ አንቺ እንደውም መዝናናትም የምትችይ ይመስለኛል እንደውም ለቲክቶክ ቀርጸን እንለቀዋለን እንሄዳለን ከመቼ ቀን ቁረጥና ሰርቀን በዚህ ጊዜ ሌላ ፕሮግራም እንዳልይዝ ማለት ነው እንደዛ ከሆነ ስልሽ ትንሽ ምን መሰለሽ አሁን ያጨርኳቸው ትንሽ ወረቀቶች ስላልመሰለኝ እስከምጨርስ ሰሞኑን ቢዚ ስለሆንኩ ነገር ምናምን እንሄዳለን ተስተካክዬ እኔም ላስተካክል አንዳንድ ነገሮች ምን የሚስተካከል ነገር ይኖራል ምናምን አንዳንድ ነገር ሂማን ምናምን ሂማኒ አሁን ያልሽው ሂማኒ ነው እንዴ ያንቺ ሰው ነበር ይሄ ራሴ ነው ግን ያው ሂማን ደስ ይለኛል ምናምን ለይት ያለ ነገር ወዳለሁ ለዛም እና ሂማን ሄር መግዛት ትፈልጋለሽ እና እንዴት ነው አለኝ ግን ያው መግዛት ፈልጋለሁ እኔ በቃ አዲስ ሰው ያላየው ነገር ነው ማለት ታገኛለህ ቪዲዮዎች የምትከታተል ከሆነ በየጊዜው ተመሳሳይ እንትን አላረግምና አንዳንዴ ከምናገኘው ገቢ ወጪው ይበዛል ያስባለሁ አንዳንዴ ማለት ፍላጎታችን ይጨምራል ዛሬ ያዩትን ነገር ዛሬ ያረኩትን ነገ ሌላ መቀየር ፈልጋለሁ ስታይል ሌላ አላረገው ልብስ ያረጉት ጫማ ስታይል ምናምን ታውቃለህ ቲክቶክ ላይ ያሉ ፉክክር ላይ አለና እሱ ደግሞ ገንዘብ ያስፈልጋል ምናምን ያ ነው እኔ ማለት ላንተ ላስጨነቅ ፈልጌ አይደለም ኖ እንዴ ለተጨነቅ ነሽ ማለት ውድም እኮ አይደለም እኮ ያን ያህል አይደለም ያው እስከ 100,000 ምናምን አለ ትንሽ ነው ይሄኛል አይደለም ትንሽ ነው እና 100,000 እንድልክልሽ ትፈልጋለሽ ነው ወይስ ምን ነው አራኒ ችግር የለውም ካለ ደስ ይለኛል ግን አትጨናነቅ እንዴ ምንም አሁን 100,000 ብር እንዴት ነው የሚያጨናንቀኝ አንቺ ታስቢው እንደ 100,000 ብር የሚያጨናንቅ አይነት ሰው መስሻል እንደዚህ ዝም ብዬ ተጣያ ኖርማልስ እንኳን እኔ ዝም ብሎ ቲክቶከሮችም 100,000 ብር እንደታጨናንቃ ስለዚህ እንደተሰበሽ አካውንትሽን እንደውም አሁን እንዳረሳው አካውንትሽን ጽፈሽ ተጭኝና አልክልሻለሁ ያልሽኝ ካሜራ ነው ያልሽኝ አይደለ የካሜራውንም ያልሽኝም እንደውም ቴሌግራም ላክልክ እንዴ ላኪልኝ እሱንም ሂሳቡንም ደማምረሽ ከሂማን ሄር ጋር እና የምትፈልጊያቸውንም ነገር መግዛት የምትፈልጊያቸውንም የነሱን ደማምረሽ ብቻ ቴሌግራም ላክልካ ቴሌግራም
ላኪልኝ ኖርማል ከፈለግሽ ቴሌግራም ላይ ላኪልኝ ቴሌግራም ልኪልኝ ላክሽው ችግር የለውም ስንል ልክልሻለሁ እሺ ግን ምን መሰለሽ የሆነ ጥያቄ ልጠይቅሽ ብዬ ምንድን ነው ምን መሰለሽ ግን እንትን እንዳይልሽ ጠይቀኝ እንዴ አሁን እኮ ግልጽ ነው ፍቅረኛሞች ባል ያ ባልና ሚስት በለን እኮ ከዚህ በኋላ አዎ እኮ ለዛ እኮ ነው የምጠይቅሽ ምን መሰለሽ ቅድም ስጠይቅሽ ወንድሜ ነው ምናምን ብለሽ ነበርና የሆነ ልጅ ደግሞ የእናንተ ሰርግ የበላ ልጅ ነው የነገረኝ ተጋብተዋል ባሏ ነው ምናምን ብሎኝ ነበረ ማለት ምንድነው ይሄ ውሸት ነው ወይስ አንቺ መደማመቅ የለብኝም ስለዚህ ስላሰብኩ ነው ስላንቺ ሳጠራ ነው እንደዚህ ነገር ማለት ማን እንደዚህ ያለ የእናንተን ሰርግ የበላ ሰው ነው ማለት አንተ ይሄን ያህል እንዴት ይሄን ነገር ልታጠራቻል ማለት እኔን ፈልገኸኝ ነው ወይስ አልገባኝም ነው እኔ በጣም የምሬን ነው እንደነገርኩሽ በጣም ነው የምወድሽ መቼ ነው እኔን መውደድ የጀመርከው እኔ ቲክቶክ ስትለቂ ከዛ ነገር መፈጠሩ ነው እኔ ይሄን ሳላውቀው በፊት ነው ያው እንደዚህ ሆኖ ራሱ እኮ ወድሻለሁ እኮ ሲጀምር ምን ፍቅሬ እንኳን አልቀነሰም ሰሞኛል እውነቱን ጋይም ካልከኝ እውነት ነው ማለት እኔ አንተን ደስ ስላልከኝ ነው ይሄን ሁሉ ማዋሸት የፈለኩት እንጂ አንተን ልዋሽ ፈልጌ አይደለም ማለት ወድጄሃለሁ አንተ ለዛ ነው እንደዛ ልዋሽ ይችላል ይሄን ያህል ካጣራት እንደዛ አይነት ቦታ መሄድ ካስፈለገ አው ማለት መጀመሪያ ላይ የገባሁት እኔ ለሰውዬው ላገባን አልነበረም ሄድኩት ይቅርታ አድርግልኝ ስለዋሸሁ ነው ወራኒ ትንሽ ቀሪ ይልሻል ማለት ነው እኔ አሁን ማመን ይከብዳል በዚህ ደቂቃ ውስጥ ራሱ በጣም ብዙ ሸት ናሽሽ አንደኛ ባሪ ለኝ ማለት ሁለተኛ ደግሞ ድንግል ነኝ ብለሽኛል እንግዲህ እኮ ሶሪ በቃ ማለት አንተን ስለወደድኩ አንተን ለማያስረ እንደዚህ ያልኩት ማለት መጀመሪያ መሰራበት ተቀጥሬ ነበር የሆነ መስሪያ ቤት መሰራው ማለት የቤተሰቦቹ የግል ድርጅት ሆኖ እዛ የቤተሰቦቹ ላይ ጸሐፊ ነበርኩኝ ስገባ ማለት ነው ሲያይ ምናምን እዛ ብዙ ፈላጊ ያለ ምናምን ማለት ስለሳት ለቲክቶክ ራሱ እንሰራ ምናምን ይገፋፍኝ እነሱ ከዛ ያው ሀፍቱ ፈልጌ ነው የጠበቅኩት የሱ ያነሰውሩ ከዛ እንዲጃቸው ነው ምናምን ታይ ልጁ ያው አይነ ሰውር ነው እንጂ ደስ ይላል ልጁ ምናምን በሰዓቱ እኔ ፍቅር ምናምን ሳይሆን ገንዘብ ነው ማየው ነበር በቃ ማግኘት እንዴት እንዳለብኝ ምናምን ሁሉ እኔ ማለት የኔ ተፈጥሮ ለየት ይላል ማለት የሆነ ፍጥን ያለ ነው የሆነ ነገሮች ያወሩኛል ራሴ ከፍ ያለ ቦታ ማግኘት ፈልግኝ ከልጅነት ሲጀምረው በየት መንገድ ማለፍ እንዳለብኝ ነው እንጂ ማላቀው ነበር የሆነ ቦታ እንደምደርስ አውቃለሁኝ ሀብታም እንደምሆን አውቅ ነበር ያ ደግሞ ህልሜ ነው ህልሜ ተሳክቶልኛል ማለት ምናልባት ህይወት የላይፍ ትዳር ላይ ምናምን ላይ ሆን ይችላል እስካሁን ደስተኛ ያልሆንኩት እንጂ ሌላው ነገር የምፈልገው ነገር አገኛለሁ እግዚአብሔር ይመስገን ግን አንተን ሳገኝ ደግሞ በየበለጠ ያለኝ ነገር ጨመረል አንተ ታውቃለህ በቃ ያ እንደዛስ ብለን ተጋባን ከሱ ጋር ስንጋባ እሱ ይቀናል ታውቃለህ በቃ አያምነኝም ሌላው እንዲዛት ገባለች አይኔን ስለማያይ ምናምን አይነት ጥርጣሬ ታሪጋለሽ እንዴ ታዲያ አንቺ ማለት ከዚህ በኋላ እንትን ማለት እንድታምነኝ እና እንዳምነህ እፈልጋለሁ ያለውን ነገር እንድደብቅ አልፈልግም እኮ ለዛ ብዬ ነው እናት ነገር ያለው ማለት አሁን ዋሽቼ ድጋሚ ውሸት እንዲፈጠር ስለማልፈልግ ማለት እና ያ ደስ ይለኛል የሆነ ልጅ ነበር የሆነ ቆንጆ ልጅ ነው ምናምን ይመጣል አንዳንዴ ማለት ከሱ ጋር ግንኙነት ማድረግ ምናምን አያስደስተኝም ታረጊበታለሽ ማለት ነው ያው ማለት የሆነ በቃ የሚያስደስተኝ ልጅ ነበር የሆነ ቀን እንደ ተኝተን ማለት ነው ይታለኝ ማለት መጣ ሌሊት ነው የሚመጣው ከዛ ሰለን ላይ ምናምን ጨርሰን ምናምን በጣም ፈተና የሚያደርገኝ እሱ ያለው እሱ ያለ ሰው ላይ ተኝቶ ምናምን ጀታየም ሌላ ሰው ማንንም የለም ቤት ከዛ ጨርሰን ምናምን ሞት ይመስክራል እና በቃ ደስተኛ ነኝ ከዛ ልጅ ውስጥ መጣ እንዴው ፎቶ ላሳይክ ታውቃለህ በጣም ቆንጆ ልጅ ነው ማለት እንዴት ታውቃለህ ቲክቶክ ላይ ይሄንን እንዴ ይሄ ልጅ እርግጠኛ ነሽ አዎ አየሁ ቪዲዮ ላይ ማምድ አብረን ሰርተን ነበር አሬ እኔ የራሱ ቪዲዮ አውቃለሁ እንዴ በጣም ከሱ ከግንኙነት አድርገን አሁን ግን አቆሚያለሁ ማለት ከማንንም አላደርግም ከዚህ በኋላ ካንተ ጋር ያንተ ብቻ ነው መሆን የሚችለው ማለት አይነ ሰውሩ ባልሽስ ቆይ እነሱም በቃ አልፈልገውም አልኩ ከዛ ልፊት እኮ ከሌላው እንጂ ያደረኩኝ ስለሆነ እንትን አይደለም እኔ ላይ ስቆይ እንዴት ነው ካንተ ጋር ማንንም አላደርግም ቆይ እንዴት አንተ ተረጋግኝ ሲሆነሽ ነው ምን ነገር ኮንትራ ባንዲ ላይ ዘለሽ
ትገለኛለሽ እንዴ ማለት ወደዛ ተጠጊሽ ምንድን እንደዚህ መሞላቀቅ ወይ ተቀመጪው ወደዛ ተጠጊሽ መጀመሪያ ለምንድን ነው የምትጠጋው ምንድነው እያወራን ያለ ነው ታዲያ እኮ ተጠጊው አንተ አይደለም እንዴ ምን ሆነክ ነው እንዴና ለይሌት ወጫለሽ እኮ ታዲያ እንዴ ተረጋጊ እኮ አንቺ ተረጋጊ እስቲ ተቀልብሽ ምን ሲጀምር ለምንድን ነው ከቀልቤ ጋር መሆኑ በኢየሱስ ምንድነው አሁን አንቺ ነሽ አሁን ቲክቶክ ላይ ብዙ አንቺ የሚከተልሽ አሁን አንቺ ነሽ በጣም ነው እኮ የምታስጠይቁኝ ማለት ምን ማለት ነው እንዳነኪኝ ጭራሽ ቤት ትላለች እንዴ በጣም ነው የምታስጠይው እኔ አንቺን የሚያዩሽ ራሱ እኔ ራሱ እስከሆነ ጥሩ አድርጌ ማሰብ ራሱ አንቺ በጣም ተሳስቻለሁ ምን ጨራቅ ነሽ ቆይ ሲጀመር አንተ ነኝ እንደዚህ ብለህ ትናገራለህ እንዴ አዎ ከብራ አይደለህ ምንድነው የምትለው ባለቤት እያለሽ ከኔ ጋር እንደዚህ መሆንሽ እውነት ነገር እንዴ እውነት ያን የመሰለስ በጣም ደግ የሆነ ሲጀመር አንቺ እንደማያያወቅሽ እሱን እዛ አስቀምጠሽ ከሌላ ሰው ጋር ግንኙነት ማድረግ ራሱ በጣም ይሄ የሰይጣን ታሪክ ነው ከዚህ በኋላ ዝም በይ ከኔ ጋር መሆን የሚባል ነገር የለም ሲጀመር ከኔ ጋር እንዳነኪኝ አንተ ምትኛለህ እንዴ ሲጀመር ለምን ጠራኸኝ እዚህ ጋር ይኸውልሽ ራስህን ሐሳቡን ቀያኒ ስለ ስራ ነበር ያወራክ ነበር ቀልዴታም ከዛ መልሰህ ምንድነው ታዲያ ለምን እንደዚህ እንዳደረኩኝ ንገርሽ ሲጀመር ባለቤትሽ ነው የላከኝ እንድፈትንልሽ ነበር የላከኝ ፈተንኩሽ አየሁሽ ምን አይነት ጨራቅ ሴት እንደሆነሽ ለምን የምትፈትነኝ በጣም የምታሳፍሪው ሲጀመር እንደዚህ ትሆኛለሽ ብዬም አልጠበቅኩም ሲጀመር አንተ ምንድነው የሚፈተነው ማን እየታለሱ ምንድነው ይኸውልሽ እሱ እዚህ የለም አዳምጪ ማለት ግን ልንገርሽ አንድ ነገር ልንገርሽ እስካሁን እዚህ ጋር ስታደርጊ የነበረው ስታወሪ የነበረውን እንዳለ በካሜራ ይዤዋለሁ እንዳለ ማለት ነው እንደዚህ ተረጋግጥ ለኪኝ ለኪኝ እንደዚህ ቀላል አይደለም በቀላሉ አሁን ራሱ ላይ ስታደርጊ በቪዲዮ እየተገኘሽ ነው ይሄን ቪዲዮ ለቀልሻለሁ ተራክተሽ ተቀመጭ ሲጀመር የት ነው ያለው ቪዲዮ ምንድነው የምትሰራው ምንድነው ማነህ አንተ ሲጀመር ለምንድን ነው የጠራኸኝ ማነህ ይኸውልሽ አንቺ ስራ ብለሽ ነው የመጣሽው አይደለ ስራ ብለሽ ገንዘብ ከፍዬሽ ነው የመጣሽው ሰርተሽ መሄድ ነው ያለብሽ እንጂ ለምትፈልገው ገንዘብ ግን እንደዛ አይነት ቪዲዮ ምናምን አሁን ታጠፋታለህ አለበለዚያ ግን የሚከተልን ገንዘብን ያቺን ገንዘብ አልፈልግም አዳምጪኝ አንቺ ጨራቅ ነሽ ቪዲዮ ታጠፋታለህ ቪዲዮ ሳታጠፋት ከዚህ ቤት አልወጣም ይኸውልሽ ሰሚያለሽ አንተ ምን አይነት ቀልዴታም ነህ ቀልዴታም ነህ እሺ አንቺ ተረጋጊ ውሻ ጭራሽ ተማጨሽ እንደዛ አይነት ታሪክ ምን ፈልገህ ነው ከኔ ምንድነው የምትፈልገው ንገረኝ ገንዘብ ፈልገህ ነው እንደዚህ ያደረገው ገንዘብ ፈልገህ ነው ይሄ ነው እውነተኛ ማንነትሽ ስለኔ እውነተኛ ማንነት አይመለከትም ቲክቶክ ላይ ያለው ማንነትሽ እውነተኛ ማንነት እንዳልሆነ ሁሉም ሰው ያውቃል ሰሚያለሽ ትሰማኛለህ ገንዘብ አሁን እንደዚህ ብለህ እንትን አትበል አትፈልግ ገንዘብ ፈልገህ ነው እርግጠኛ ነኝ አንቺ ደምት መጪ ቫምፓየር ነሽ አንቺ ሰሚያለሽ ሁሉም ሰው ማንነትሽ ነው ተነሰሽ ባለቤትሽ ማለት ከሱ ጋር ገንዘብ ነው ገንዘብ ትነጋራይ የምትፈልገው ላስገባልህ ቪዲዮውን አሁን አትፈልግ የደበከውን አስቀምጥ ሰሚያሽ ያንቺ ገንዘብ አይደለም ፈልገው አንቺ ውሻ ባለጌ ነው ውሻ ነው ከሽ ውሻ ምን አባት ፈልገህ ነው ከኔ እቃሽ ምሰሽ ደግሞ ውጪ ተነስተሽ ይሄ ቪዲዮ ሁሉ ፐብሊክ ላይ እለቅልሻለሁ እስካሁን ያፈርሻቸው እንታይጋለን ፎሎወርሽ እንዳለ ራሱ ይተውሻል እገልሃለሁ ህይወት እንደሚጠፋ ግደኝ አሁን ተነስተሽ ውጪ አልወጣም ውሻ ተንካይ ቆሻሻ ተነሽ እንደውም ካንቺ ጋር እንደውም አለስኩ በትግስት አልወጣም እቃሽ ውጪ ውሻ አሳይሃለሁ ያው እንግዲህ ተመልካቾቻችንን ቪዲዮአችን የተመለከታችሁትን ይመስላል በጣም የሚያሳዝን በጣም የሚያሳፍር ነገር ነው ዛሬ የተመለከትኩት እኔ እንደዚህ ይሆናል ጭራሽም አልጠበቅኩም በቃ እርግጠኛ ሆኜ 100% ታልፋለች ብዬ ነው ሁላ የፈተንኳት ግን ሆኖም ምንም ልታልፍ አይደለም ወለላ ማንነቷን እንደዚህ አይነት ማንነት ይኖራታል ብዬም አላሰብኩም ሶሻል ሚዲያ ላይ አውቃታለሁ ቲክቶክ ላይ እንግዲህ ፎሎው ላይ አደርጋታለሁ በጣም ደስ የምትል ሰው ናት ብዬ ነበር ማስበው ሰውም ስትረዳ አያት ነበር ሆኖም ግን ባል ያላት ለዛውም አይነ ስውር ባል ያላት ነው ከሱ ላይ ሁላ እሱ ያያት ማለት ይቅርታ ተመልካቾቻችን እሱን አስቀምጣ ከሌላ ወንድ ጋር እንግዲህ ያሳየችኝም እንግዲህ ከዚህ ጋር ያለችኝ ያሳየችኝ ቲክቶከር ነው እዚህ ጋር ቪዲዮ የሱን ፎቶ ማሳየትም አላግባብ ነገር ነው ግን ባሳየው ደስ ይለኝ ነበር ግን መጥፎ ስለሆነ ነው ለእናንተ ያሳየሁት ግን ብታዩትም አታምኑም በጣም ታዋቂ ቲክቶከር ነው ከሱ ጋር ነው ሁላ ከሱ ባሏ አስቀምጣው ሲማግጡ የነበሩት በምን ያህል በኮንፊደንስ በድፍረት እንደምታወራ አይታችኋታል በጣም ነው የሚያሳፈረው እንደዚህ አይነት ሰው እኔም መከታተላለሁ ሰብስክራይብ አደርጋለሁ በያላሰብም ነበር በጣም ያሳዝናል ይሄን ቪዲዮ ለሱ አስረዳዋለሁ ማሳየትም አይባልም አስረዳዋለሁ በጣም እንግዲህ በጣም ይሄን ሲያይ ምን እንደሚሰማው አላውቅም ያው እንግዲህ እስካሁን የተፈጠረውን ነገር ለሱ ማስረዳው ይሆናል እንግዲህ ያው በዚህ አጋጣሚ ለእናንተ መመክራችሁ እንግዲህ ቲክቶክ ላይም ሆነ ብዙ ሚዲያ ላይ የምትከታተሉትን ሰውም ለዩ
በጣም ምን አይነት ዘመን ላይ እንደደረሰ እናንተ ማየት ትችላላችሁ። እንግዲህ ዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።